በድምቀት ከሚከበሩ የአደባባይ በዓላት የጥምቀት በዓል አንዱ ነው። በመዲናችን በዓሉ በድምቀት ከሚከበርባቸው ቦታዎች ደግሞ ጃን ሜዳ በግንባር ቀደምትነት ይጠቀሳል። አብሮነት፣ ወንድማማችነትና እህትማማችነት ለጥምቀት ድምቀት በሚል መሪ ቃል ታቦተ ሕጉ በሚያደርበት ስፍራ ጃን ሜዳ የጽዳት ንቅናቄ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ መልእክት ያስተላለፉት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ በዓሉ የትህትና በዓል መሆኑን አንስተዋል። ዓይኖች ሁሉ በምድር ላይ ያሉ ፍጡራን ሰው አይደለም እንስሳት ሁሉ በመከራቸው በችግራቸው ሰዓት ቀና ብለው የሚያዩት እግዚአብሔር በእጁ መዳፍ የተያዘች ናትና ዓለማችን ትህትናውን ለማሳየት ዝቅ ብሎ ወደ አገልጋዩ ወደ ባሪያው የሄደበትን የትህትና በዓል ነው የምናከብረው። የኢትዮጵያ ወንጌላውያን አማኞች ካውንስል ዋና ጸሐፊ በበኩላቸው አንድነት ጉልበት ነው ያሉ ሲሆን አብሮነታችንን አጠናክረን እንቀጥላለን ነው ያሉት። አንድነት ጉልበታችን ነው፣ አቅማችን ነው፣ ብርታታችን ነው፣ የሰላማችን ብርቱ መሳሪያ ነው። ስለዚህ አንድነታችንንና ከምንወዳት ከምናከብራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለንን መልካም ግንኙነት ለመግለጥ ነው ዛሬ እዚህ የተገኘሁት። አብሮነትና መተሳሰብ በዓልን አብሮ ማክበር ከጥንትም ከአባቶቻችን የመጣ ነው። ይህን ደግሞ አጠናክሮ መቀጠል ይገባል ያሉት ደግሞ የአዲስ አበባ የሃይማኖት ተቋማት ጉባኤ ምክትል ዋና ጸሐፊ ናቸው። ይህን ቅርስ መጠበቅ በአብሮነት አንድ ላይ በመሆን ከጎናችሁ በመቆም ይህ ባህል ደምቆ እንዲከበር ለዓለም ማስተዋወቅ ከኛ ከእስልምና ቤተ እምነትም ይጠበቃል። እንግዲህ ይህ እኛ ዛሬ የጀመርነው አይደለም። በአብሮነት ማክበር፣ እንኳን አደረሰህ መባባል፣ መልካም ምኞት መግለጽ ከአያት ከቅድመ አያት የመጣ ነው። በዓሉ ሃይማኖታዊ ባህሉን ጠብቆ በሰላም እንዲከበር ሁሉም የድርሻውን ሊወጣ ይገባል ያሉት ደግሞ በአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ናቸው። የጥምቀት በዓል ከመንፈሳዊነቱ ባሻገር ሀገራዊ መግባባትን፣ አንድነትን በማጎልበት ማህበረሰባችንን በማቀራረብ ሰላምን፣ መተሳሰብንና መግባባትን የሚፈጥር እንዲሁም ሀገራዊ ገጽታን የሚገነባ በዓል በመሆኑ በዓሉ ሃይማኖታዊ እሴቱን ጠብቆ በሰላም እንዲከበር ሁላችንም የበኩላችንን ድርሻ እንድንወጣ በአዲስ አበባ የሃይማኖት ተቋማት ጉባኤ ስም መልእክቴን ማስተላለፍ ፈልጋለሁ። ጽዳቶችም ወታደሮቹም ደንቦችም ምን ሁሉም ከተማ አስተዳደር ሳይቀር አብረን አጥተን ነው የምንገባው። አሁን ዛሬ ተጸርቶ ሳየው በጣም ደስ ያለኝ። ዛሬ ትልቅ የበረከት ስራ ለመስራት ነው የመጣሁት። 44 ታቦት የሚያርፍበት ትልቅ ዓለም አቀፍ በዓል ነው። በዚህ በዓል በጽድቁ በመካፈሌ በጣም ደስ ብሎኛል። በዓሉ ኢትዮጵያ በዓለም መድረክ ከፍ ብላ እንድትታይ የሚያደርግ ነው ያሉት የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ከተማዋን ውብና ጽዱ ማድረግ የሁሉም ድርሻ መሆኑን አንስተዋል። ጥምቀት በዓል በዩኔስኮ የተመዘገበ በመሆኑ ኢትዮጵያን ብቻ ሳንሆን የውጭ ዜጎች የሚሳተፉበት ትልቅ በዓል ነው። ከሃይማኖታዊነቱ በተጨማሪ የሀገራችንን ገጽታ በተገቢው መንገድ የምናስተዋውቅበት ነው።